የስንብት እንባ ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ደራሲ መግፊራ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። በቀጣዩ ቀን እንደ ሌላ ቀን ሱብሂ ላይ አልተነሳችም። የስልክ ጥሪ ነበር ያነቃት። ሄሎ፣ ሰላም አለይኩም ይምኒ፣ እንዴት ነሽ? አልሐምዱሊላህ፣ እንዴት ነህ? አልሐምዱሊላህ። እኔ የምልሽ ዛሬ ለሆነ ሀጃ ፈልጌሽ ነበር፣ ላግኝሽ? ምን ነው በሰላም? ከተኛችበት እንደመነሳት እያለች አዎ በሰላም ነው፣ ሀዩን ሰርፕራይዝ ላደርጋት ብዬ። ደስ ይላል፣ ምንም በማስመልከት አለች ፈገግ እያለች። ሊካህልና ስር ነው፣ ፍልቅልቅ ባለ ድምፅ ተናገረ። ማሻአላህ፣ አላህ ያድርግላችሁ፣ ደስ ይላል ወንድሜ። እና አብርሻት ብትመጪ ሳታውቅ ማለቴ ነው። አይመቸኝም። ፈገግ ያለው ፊቷ ወደ ሀዘን የተቀየረ። ምን ነው በደስታ ይቀኑኝ? ለዛ አይደለም፣ በባለፈው ጉዳይ ሳታውቀው እንባዋ ወረደ። ምን ነው ይምኒ፣ ሰላም አይደለሽም? በተጨነቀ ድምፅ ጠየቃት። ከማሄር ጋር ልንፋታ ነው፣ ዛሬ ነው ቀጠሮ። ውስጡን ደስ ብሎም እሷ ግን አሳዘነችው። በቃ አብሽሪ፣ ኸይርሽን አላህ ይምረጥልሽ። ከመከራ እኮ በኋላ ድሎት አለ አይደል? አዎ በቃ እንዳይረፍድብኝ ቻው ብላ ስልኩን ዘጋች። በኋላ ግን የሚቆጭህን ነገር አታድርግ፣ ትጸጸታለህ አለ ተናዶ እያየው። አቡኪ፣ ፍቅር ሲኖር ነው ትዳር የሚባለው ነገር የሚኖረው። ፍቅር ከሌለበት ምኑ ትዳር ሆነ? ሳሚያን ወዳታለሁ፣ ከእሷ ጋር እንኖራለን በተስፋ እያየው። የራስ ጉዳይ፣ ለአንተ ሳይሆን ለእሷን የማስበው። ኢንሻአላህ ደግሞ ከአንተ የተሻለ ሰው ታገኛለች። ለማንኛውም ቀጠሮ ዛሬ የምንፋታበት፣ ሳሙን ለማግባባት አለ ከተቀመጠበት የተነሳ። አቡኪም አይቶት ዝም አለው። ልጄ አላህ የተሻለ ይወፍቅሽ። ሳትፈላለጉ ስለተጋባችሁ ይሆናል። ልጄም ቢሆን ቃሌን አላከበረም። አንቺን ግን አላህ ይርዳሽ ልጄ አለች እንባዋን እየጠረገች። ይምና የራሷንም እንባ እየጠረገች ግን እናትነቱን አይንፈጉት፣ ምናልባት ታስፈልጉታላችሁ አለች ሻንጧን እያነሳች። ብለሽ ነው ልጄ? እናትሽን አላህ ይርሐማትና ልጅሽን ልታይ ጓጉታ ነበር። የአላህ ፍቃድ ሆኖ ሄደች። በያላስቁምሽ። በፍርዱ መሰረት ይኸው የመኪና ቁልፉ። ዳበስ ዳበስ አድርገዋት ተሰናብታቸው ወጣች። አባባ እንገናኛለን ብላ ፈገግ ብላ ተሰናበተቻቸው። ወደ ቤት ስትገባ እማማ በጩኸት አቀለጡት። ይምና ተደናግጣ ስትገባ እሜ ምንድን ነው አለች። ወደ ያዙት ቦርሳ እያዩ ልጄ አባትሽ ጉድ ሰራ አሉንባቸው እየወረደ። ምን ነው እሜ አለች ቦርሳውን እየተቀበለች። እናትሽ ለአንቺ እንድሰጥሽ ብላ የሰጠችኝ ወረቀቶች የሉ አሉ ታፋቸውን መታ እያደረጉ። ደንግጣ ለዛ ነው ማለት ነው የጠፋው? ኢላሂ ምን አይነት ጣፈንታ ነው? አሚር ይሁና እኮ ተፋታች አለው። ወላሂ ለምን? ምን ነው ደስ አላለህም እንዴ? ብሎኛል፣ ግን ያው ምን ያደርጋል አለ ተስፋ በመቁረጥ። እንዴት ትዋደዱ የለ እንዴ? የሷን አላውቅማ፣ እኔማ እሞትላት ነበር አለ በማዘን ስሜት። በቃሽ ስሜትህን አረብሸው፣ ግን ጠጋ ብለህ አውራት ጀርባውን መታ አድርጎት። እና ሰርጉ መች ተባለ አለች ምንም እንዳልመሰለ ሰው ሆና። አውፍ በይኝ ውዴ፣ በአላህ አንቺ ሀዘን ላይ ሆነሽ እኔ ስለ ሰርግ እያወራው ነው አለች ቁልጭ ቁልጭ ካሉ እንባዎቿ ጋር። ኧረ አብሽሪ፣ ያኮ አልፏል። ስላለፈ ነገር ሳይሆን ስለ ወደፊቱ ማሰብ ነው ያለብን አለች ፈገግ ብላ።
መርሃባ ብላ ተጠመጠመችባት። ስለ ሰርግ እያወሩ እዛው አንድ ላይ ተኙ። ሳሙ እንግዲህ ያልሽኝን አድርጊያለሁ፣ ሁሉንም በአንቺ ስም አድርጌዋለሁ የኔ ውድ ሚስት። ሊያቅፋት እጁን ዘርግቶ ወደ እሷ እየመጣ አመሰግናለሁ ውዴ ብላ በምላሽ አቀፈችው። በነጋታው ከማማ ጋር ቁርስ እየበሉ ስልኳ ጠራ። አንስተው ሄሎ፣ አሚር ነበር። ይምና ላገኝሽ እፈልጋለሁ። ለምን? በሰላም? አዎ፣ የተለመደ ቦታ ጋር እንገናኝ። ግራ ተጋብታ ያነሳችውን ጎርሳ ተነሳች። ምን ነው በሰላም ነው? አቻኩላ እኮ ነው የጠራኸኝ። አዎ፣ አንድ ጥያቄ ልጠይቅሽ፣ ቁርጡን ንገሪኝ። ምንድን ነው? ትወጂኛለሽ? ላግባሽ። አንቺ ዝግጁ ነሽ? አላት አሚር ደንገጥ ብላ ኮስተር ብላ እያየችው። ድሮ ነበር የምወድህ፣ ለትዳር ዝግጁ አይደለሁም። በወንድ ልጅ መሰቃየት በቅቶኛል። አንድ አይነት ፍጡር ናችሁ። ገልመጥ አድርጋ አይታው ሄደች። ይምና እያስገደድኩሽ አይደለም። ሁሉም ወንድ አንድ አይደለም፣ ሊሆንም አይችልም። እኔ ላንቺ ሞትልሻለሁ አላት በስስት እያያት። ልቧ ላይ ያለው ፍቅር እንደ መውጣት እያለ መልሶ ማሂርና አባቷን ስታስታውስ ደግሞ ጥላቻ ውስጥ ትገባለች። እና ለመጨረሻ ጊዜ ልጠይቅሽ፣ ምናልባት ላልመለስ እችላለሁ አላት። ለትንሽ ሰዓት ዝም ብላ ነግሬሃለሁ እኮ አሚር አለችው ቀና አድርጋ ሳታየው። እሺ አይኔን እያየሽ ንገሪኝ። ቀና ብላ እያየችው እንባ በተሞላኝ ነው። አዎ አልፈልግህም አለችው። ልቡ ስብርብር አለ። ለሁለተኛ ጊዜ እዛ ቦታ ላይ ትታው ሄደች። ተስፋ ነበረኝ እሺ ትለኛለች ብዬ ግን አልሆነም። ወደ ኤርፖርት ከእስማኤል ጋር እየሄደ ከሱም ጋር ተሰነባበቱ። ከ2 ዓመት በኋላ ይምና በአንድ ድርጅት ውስጥ ማናጀር ሆና ህይወቷ ተቀይሮ ወደ ሀብት ማማ ወጣለች። አዲስ ሰው ሆና ከማማ ጋር እየኖረች ነው። ቢሮ ተቀምጣ ስልኳ ጠርቶ አነሳችው። ሄሎ፣ የሴት ድምፅ ነበር። አቤት፣ ማን ልበል? እንባ በታነቀው ድምፅ ልጄን አድኝልኝ አለች። ልጄ ማሂርን አድኝልኝ። ማሂር? ማሂር ምን ሆነ? ያሉበትን ቦታ ጠይቃ በድንጋጤ ፈጥና ሄደች። ስትደርስ ያየችውን ማመን አቃታት። የሚያምረው መልኩ ጥቁር ሆኖ ከተጋደመበት አልጋ እያየችው እናቱ ተጨናብሳ ስታይ ደነገጠች። ኦክሲጅን ተደቅኖለት ያ ሀብት እርግፍ ብሎ የተቀዳደደ ልብሱን እያየች ምን እንደሆነ ጠይቀች። በትዝታ እሷም ሄድ ብላ ያኔ ከተፋታችሁ በኋላ ለሁለተኛ ሚስቱ አወረሳት ሙሉ ሀብቱን። ተው እያልኩት ካወረሳት በኋላ ለሳምንት ብቻ አብራ ሆነች። ከዛ ቤቱን ድርጅቱን በሙሉ ሽጣ ከሀገር ወጣች ከእንባዋ ጋር እየታገለች። እናም ልጄ ከዛን ቀን ጀምሮ ልጄ አእምሮ ሳተ። ያለኝን ሁሉ ቤቴን ሳይቀር ሽጬ አራግፌ ያሳከምኩት፣ ግን ሊድንልኝ አልቻለም። አውፍ በይው ልጄ ብላ እግሯ ላይ ወደቀች። ይምና ከእንባዋ ጋር እየታገለች አስነስታ አቅፋ ባበለቻት። የሕክምናውን ወጪ ሸፍና ማሳከመችው። ከደቂቃዎች በኋላ አይኑን ከፈተ። ይምናን ነበር የተመለከተው። ከጉንጮቹ የሚወርዱት እንባዎቹ እየተከታተሉ አውፍ በይኝ አለ በማቃሰት ድምፅ። ብያለሁ፣ አገግም፣ ያለፈው አልፏል እሺ አለችው በትንሹ ፈገግ እያለ። አልጨከንሽብኝም፣ እንደዛ አድርጌሽ ጥሩ ነበርሽ፣ ለእኔ አንቺ ትሻይ ነበር አለ በመቆጨት። እየተነፈሰች እሚ በቃ እኔ ልሂድ አለች የእሱን ንግግር ላለመስማት። በቃ የሚያስፈልግ ነገር ካለ ደውሉልኝ፣ አብሽሩ ብላ ተሰናብታ ወጣች። ሀያት ከእስማኤል ጋር ተጋብታ በቅርብ ወልዳለች። እንደ በፊቱም ባይሆን ከይምና ጋር ይገናኛሉ። ወላሂ ነው የምልሽ አዩ፣
ለምን እንደገፋሁት አላውቅም። እወደዋለሁ እኮ አለች ወደ ምንጣፏ ቀርቅራ። አሁንም እኮ ግን እድላለሽም ነው። በቃ ግቢ፣ ጥሩ ህይወት ኑሪ አለቻት ልጇን እያጠባች። ሌላ ህይወት አልጀምርም? አሚርን እያሰብኩኝ ብኖር ምርጫዬ ነው። አዩ አምጫት እስኪ እኔ ልያዛት። ከእቅፏ እያወጣቻት ወደ እቅፏ እየከተተቻት። ውዴ ዛሬው ምን አመጣ ነበር? ማሻአላህ እንዴት ናት? በሰላም የጠፋችው? አዎ አግቢ፣ ሌላ ህይወት ጀምሬ ስላት አሚርን እያሰብኩኝ ብኖር ይሻለኛል አለች። እንደዛ የምታስብ ከሆነ እስኪ ልደውልለት፣ ካናገርኩት እኮ ቆየ ብሎ ስልኩን አወጣ እስማኤል። አሰላሙ አለይኩም የቱርክ ሰው። ወአለይኩም ሰላም የኢትዮጵያ ሰው። ተሳሳቁ። ደህንነታቸውን ከተጠያየቁ በኋላ ስለ ህይወቱ ጠየቀው። አንተ ከዩምና በኋላ ልቤ ውስጥ ሴት አልገባለች አለው። አረ ጥሩ ነዋ፣ ደስ ይላል። ዩምናም እንደዛ አለች በጉጉት ድምፅ። ወላሂ በል ደህና ናት ግን? አልሐምዱሊላህ ደህና ናት። ዛሬ ቤት መጣ ነበር። ማሻአላህ ደስ ይላል። በቃ እዛ ያለው ነገር አመቻችልኝና እመጣለሁ አለ በደስታ ፈገግ እያለ። እንደዚህ አውግተው ተሰነባብተው ስልኩ ተዘጋ። ትታ በሄደችበት ቦታ ሆና ዲያሪዋን እየጻፈች አይ ህይወት፣ ማሄር ያኔ ተማምኖ ባገባት ሚስት ተከዳ። አሁን ግን ጤናውን አጣ። እኔም ደህና አይደለሁም። አሚርን አጥቻለሁ በተሳሳተ ውሳኔ። ግን አልሐምዱሊላህ አሁን ላይ ጥሩ ህይወት ላይ ነኝ። ግን ሙሉ አይደለሁም። ካለሱ ህይወት ከበደኝ አለችን ባየተናነቃት። ከማማ ጋር ተቀምጣ ልጄ አግቢ፣ የሆነ ሰው ጠይቆኛል። ብዙ እኮ ጠበኩሽ። ተስፋ በመቁረጥ አሚርን ጠበቅኩት ግን የለም አለች። በቃ ያለፈው አልፏል። ሴት ነሽ፣ እድሜሽ ይሄዳል። አሚርን እጠብቀዋለሁ። ባይመጣስ ልጄ? ይመጣል፣ በዱዓ አመጣዋለሁ። ቤቱ በእጣን ቡና ተፈልቶ ፏ ብሏል። በጧቱ ግን በሰላም ነው? አዎ ልጄ ብለዋት ወጡ። የስልኳን ጥሪ ሰምታ ወደ ስልኳ ሄደች። የማታውቀው ስልክ ነበር። ሄሎ ዩምና? አሚር? ድል ባለ ሰርግ ወደ ቤቱ ይዟት ገባ። ባንተ ተስፋ አልቆረጥኩም ነበር አለችው በስስት እያየችው። እኔም የኔ ንግስት ወደ እቅፉ እያስገባት በምላሹ አቅፋ ወደ መኝታቸው ሄዱ። አንዳንዴ ባላሰብነው ነገር እንከፋለን፣ እንደዛው ምን እንደሰታለን። አንድ ነገር ከአንድ ነገር ጋር አለማመሳሰል። አባቴና ማሄር አንድ አይነት ቢሆኑም ግን እናቴ የሆነልኝን አሚር አስገብቸዋለሁ በእጄ። በእጃችን ያለን ነገር ከማጣታችን በፊት ለዛ ነገር መልፋት ከሄደ ሄደ ነውና በእጅ ያለ ወርቅ እንደ መዳብ ይቆጠራል። ሲሄድ ግን ወርቅ እንደሆነ እንገነዘባለን እና ከችግሮች በኋላ ሁሌ ምቾት አለ። ኢነ መዐል ዑስሪ ዩስራ። ከሰበር ጋር ተደምሮ ፈገግ እያለች እንደ ማሄርም ስርዓት አያድርገን፣ ሚስቱን እናቱንና ሀብቱን እሱም አላህ ህይወቱን ያሳምርለት፣ እኔ አውፍ ብየዋለሁ ብላ ፈገግ እያለች ዲያሯን ለመጨረሻ ጊዜ ጻፈችው። ውድ ባለቤቷ አሚርም ከኪችን ሆኖ ሀያትን ብሎ ተጣራ። እሷም በፈገግታ እንደተሞላች ወደ ኪችኗ አመራች። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።